የከርቸሌው መምህር ኃይለ መለኮት መዋል ከ40 ዓመታት በፊት ደርግ ጽፈት ቤት ምርመራ ክፍል ተገርፌ ተሰቃይቼና ተጎሳቆዬ ሞቴን በስጋት ስጠባበቅ ድንገት ባደር አስረኝነት ወደ 3ኛ ፖሊስ ጣቢያ ወሰዱኝ። ለአስም በሽታ ወደ ዳረገችኝ መስኮት አልባ ጠባብ ጨለማ ክፍል ስገባ አየሯ በልዩ ልዩ ጠረን ተበክሎ ክፉኛ ይሸት ነበር። በአየር እጥረት እንደተሰቃየው ነጋ። ጠባባ ግቢ ውስጥ ከነበሩት 4 የእስር ቤቱ ክፍሎች እየወጣን በየበሮቹ ፊት በተን ብለን ተቀምጠን ሳለ አንድ የወጣትነቱን ዕድሜ ከ5 ወይንም ከ6 ዓመታት በፊት ተሸኘ ቀይ መልካም ሲጋራውን በቄንጥ ይዞ ለኮሰና 03 በር ላይ ቆመ። ዮሐንስ ክፍሌ ዳዲ ይባላል። ከዚያ ረጋ ብሎ ብቻ እንዲናገር ከተፈጠረ ድምጸ ሸጋ የመልካም ስነ ምግባር ባለቤት ጋር ከ1969 እስከ 71 ዓመተ ምህረት በ03 ክፍል እስር ቤት ውስጥ አብረን ታስረን ነበር። የህይወት ማጠናቀቂያ ወረፋዬ ባለመድረሱ ከሞት መንጋጋ ለጥቂት አምልጬ ተፈታው። እሱና ሌሎች ጓደኞቻችን ወህኒ ወረዱ። ከአቶ ዮሐንስ ክፍሌ ዳዲ ጋር ባለፉት ዓመታት አልፎ ተገናኝተናል። እነሆ የዚያን የመከራ ዘመን የስቃይና የእስር ቤት መልካም የሥራ ፍሬ እያወሳን ለመነጋገር በቃን። ሚያዝያ 4 ቀን 1969 ዓመተ ምህረት አለና በትዝታ እግረ ህሊና 32 ዓመታት ወደ ኋላ ለመመለስ ሲል ቅስስ አለ። የቴፑ ካሴት ዝምታን ይቀርጻል። ደርጎች ወደ ኢትዮጵያ አየር መንገድ መስሪያ ቤት መጥተው ሰራተኛውን ሰብስበው የሚሉትን ካሉ በኋላ 20 ሰራተኞችን ለይተው ወደ ዓለም በቃኝ ወይንም አዲስ አበባ ወህኒ ቤት ወሰዱን። በማግስቱ እኔና ወይዘሪት ሙሉ ብርሃን ገብረ ክርስቶስ ስራችሁን አረካክቡ ተብለን ወደ መስሪያ ቤት ተወስደን አስረከብን። በነጋታው እናንተ ስራችሁን ለማስረከብ ሄዳችሁ ሳለ ሌሎቹ ቃላቸውን ሰጥተዋል ተብለን ወደ ዋናው አስተዳዳሪ ቢሮ ተወሰድን። ነገር ግን እዚህ ቃላቸውን መቀበል አይቻልምና ወደ ደርግ ጽፈት ቤት ይሄዱ ተብለን ልንወጣ ስንል አንደኛው የደህንነት ሰው ለሁለተኛው የደህንነት ሰው በሰጠው የጥቅሻ ትዕዛዝ መሰረት እጆቼን የኋሊት አዙረው በካቴና አሰሩኝ። ልክ ጉዞ ልንጀምር ስንል ባለቤቴ ምሳ ይዛልኝ ስትመጣ ከከርቸሌ ውጭ አየዋት። እጄ የኋሊት ቢታሰርም እንደምንም የተላጨውን ራሴንና አንገቴን ጠምዝዤ ተያየን። ጎበዟ ባለቤቴም ቶሎ መኪና ውስጥ ገባችና የሚወስደንን መኪና ተከታተለችው። ደርግ ጽፈት ቤት እንደደረስን እኔና ወይዘሪት ሙሉ ብርሃን ከአሁን ሕይወታችንን ያጠፉናል እያልን ስንሰጋ ይዘውን የሄዱት 2 የደህንነት መኮንኖች ግን ስኳር መጥቷል አሉ። ስኳራችንን ሄደን እንቀበል እያሉ ከሌላ ሰው ጋር ይነጋገሩ ነበር። አይ ሕይወት ብዬ ተገረምኩ። ከዚያም በጭካኔ እጅግ ወደ ታወቀው ሻለቃ ብርሃኑ ከበደ የምርመራ ጽፈት ቤት ሲወስዱን መንገዳችን ላይ መለስተኛ ኮረብታ ቢጤ ስለነበረች እጄን የኋሊት በመታሰሬ ምክንያት ተዳፋቷን ቆሜ መውረድ ባለመቻሌ አድርጌ ማላውቀውን በመቀመጫ እየተንሸራተትኩ ወረድኳት። ለካስ ሰው ከሁኔታ ጋር ይስማማል አልኩኝ በልቤ። ወርጄም እንደጨረስኩ ቢሮ በራፍ ላይ ሻለቃው ቆሞ አገኘነው። ማን ነው ይሄ ብሎ ጠየቀ። የአየር መንገድ ሰራተኛው ዮሐንስ ክፍሌ ብሎ ሻምበሉ መለሰለት። ይሄ ነው ዮሐንስ ክፍሌ ሲል እኔም አለቀልኝ አልኩ በልቤ። እሷስ ብሎ ጠየቀ። እሷም ከአየር መንገድ ናት አለ ሻምበሉ። ለምን አልታሰረችም ብሎ ሲጠይቅ 2 የደህንነት ሰዎች ደንግጠው ዝም አሉ። 2 የደህንነት መኮንኖች ወደየክፍላቸው ወስደው ቃላችንን መቀበል ጀመሩ። ሙሉ ብርሃን ቃሏን ስትሰጥ በስም ስተት እንጂ ተፈላጊዋ እርሷ ለመሆኗን ተገነዘቡ። ይህንንም ለሻለቃ ብርሃኑ ከበደ ለማስረዳት ወሰዷትና ገና ሲያያት አንቺ ነሽ ጥቁር መነጽር አድርገሽ እኔ ፊት የምትቀርቢው ብሎ በጥፊ ሲመታት መነጽሯ ተስፈንጥሮ ወደቀ። አይገባህም እንጂ ይህ የማያ መነጽር ሳይሆን የፀሐይ መነጽር እንደሆነ ትረዳ ነበር ብላ እሳቷ ሙሉ መለሰችለት። እንዴት እዛው እንዳላስረሽናት እስከ ዛሬ ድረስ ይደንቀኛል። እንኳንስ ይህን ያህል የተዳፈረውንና የተናገረውን ቀርቶ የተመለከተውን ሳይቀር ያስገደለ ሰው ነበር ይባላል። ምናልባትም 4 ዓመት ተኩል ያለ ምክንያት የታሰረችውም በዚሁ ሊሆን ይችላል ብዬ ገምታለሁ። ምርመራችንን ጨርሰን ስንወጣ የሻምበሉን ቁጣ አስታውሰው ሙሉ ብርሃንና እኔን በአንድ ካቴና ቆራኝቶ አሰሩን። እንደዛው እጃችን እንደተቆረጠ ኩምቢ ቮልስዋገን ውስጥ አስገቡን። አንድ የምርመራ ክፍል መኮንንና ሾፌሩ ከፊት ተቀምጠው ጉዟችንን ጀመርን። ከደርግ ጽፈት ቤት ወይንም ከታላቁ ቤተ መንግሥት ወጥተን 4 ኪሎ ስንደርስ በብዙ ሺህ የሚቆጠሩ ሰልፈኞች የወቅቱ የሰሜን መንግስት በኢትዮጵያ ላይ የፈጸመውን ወረራ ያወገዙ ይዘምሩ ነበር። መስቀል አደባባይ በሰልፈኞች ስለሞላ ለጥቂት ጊዜ 3ኛ ፖሊስ ጣቢያ ባደራ ተቀመጣላችሁ ብሎ
የምርመራ መኮንኑ ነገረን። እዛም እንደደረስን ማንነታችን ተመዘገበና ወደ የቤታችን ስልክ እንድንደውል ተፈቀደልን። 2 ፖሊሶች ወደ እስር ቤቱ እንዲያስገቡን ታዘዙ። ሙሉ ብርሃንም እዛው ግቢ ውስጥ ከሴቶቹ እስረኞች ጋር ተቀላቀለች። በዚያን ጊዜ እዚያ የነበረው አብዛኛው እስረኛ ደረቅ ወንጀለኛ ወይንም ከፖለቲካ ውጭ ነበር። እስር ቤቱ በእነሱ ቁጥጥር ስር ነበር ማለት ይቻላል። የእስር ቤቱ ካቦ ጠቅላይ አለቃ ከኛ ጋር አያድርም በማለቱ እኔን ከኪስ አውልቅ ልጆች ጋር አንዲት ትንሽ ክፍል ውስጥ አስገቡኝ። ያደርኩባት ክፍል ጣራና ግድግዳዋ ድፍን ጥቁር ቀለም በወፍራሙ የተቀባ ለፎቶግራፍ ላቦራቶሪ ወይንም ፊልም ማጠቢያ ተብላ የተሰራች ነበረች። በየትኛውም አቅጣጫ ምንም መስኮት አልነበራትም። ወርደ ጠባቧ የእንጨት በር ከግራና ቀኝ መቃኖቿ ጋር ልክክ ብላ ትዘጋለች። በቀዝቃዛው የሲሚንቶ ወለል በመዝጊያው ስር በጣም ቀጭን ክፍተት ነበረች። እዚያች ውስጥ አስገብተው ዘጉብን። በስተግራ በኩል አንድ ሌላ ክፍል ያለ ሲሆን ወደ እነዚያ 2 ክፍሎች የሚያስገባ የጋራ በር ነበር። በመጨረሻ እሱም ተዘጋ። በአየር እጥረት ምክንያት እኔን ወዲያውኑ ያፍነኝ ጀመር። ለመጀመሪያ ጊዜ የብስጭት መንፈስ ተሰማኝ። ምክንያቱም ሰው በጥይት ወይንም በሌላ ነገር ቢሞት ወጋለው፣ ነገር ግን ታፍኖ ሞተ ቢባል በጣም የሚያሳዝን ነው በማለት ተናደድኩ። ሐሳብ ገባኝ። እስረኞቹ ልጆች ወደ መዝጊያው ስር እየተጠጉ በዚያች በጠባቧ ክፍተት በኩል የምትገባዋን አየር ይምጉ ጀመር። እኔም በተራዬ እንደ ልጆቹ ተኝቼ አየር መሳብ ጀመርኩ። እንዳይነጋ የለም ከሞት ጋር እንደተፋጠጠ ነጋ። ያቶ ዮሐንስ ፊት ቅጭም አለ። በማግስቱ ጠዋት ካቦው በአማላጅ ተለምኖና ሽማግሌ ነው ብለው ነግረውኛል። ወደ 03 ክፍል ተዘዋወርኩ። የአዲሷ እስር ቤት ስፋት 4 በ4 ሜትር ሲሆን ግድግዳና ጣሪያዋ ቆርቆሮ ነው። ውስጧ ተስተካክሎ ያልተሰራ ሸካራ የሲሚንቶ ወለል ነበር። ክፍሉ ቀዝቃዛ ቢሆንም በጣሪያና በግድግዳው መካከል ባለው የመገጣጠሚያ ክፍተት በኩል አየር ይገባ ስለነበር ሌሊት አየር የማግኘት ችግር አልነበረም። ቀን ግን በሩ ተከፍቶ ይውላል። በዚያች 16 ሜትር ካሬ ክፍል ውስጥ 52 ሰዎች ታስረን ያደርንበት ጊዜ ነበር። በቂ የመኝታ ቦታ ስላልነበር የአንዳችን እግሮች ወደ ሌላችን ጭንቅላት እየተዘረጋ የምንተኛበት ስክ የሚባል ዘዴ ፈጥረን ነበር። በሌላ አባባል አንዱ በሌላው ላይ ይተኛ ነበር ቢባል ይቀላል። ከሙቀትና ከወበቁ የተነሳ ከላያችን ላይ የሚነሳው ላብና ትንፋሻችን በጣራው ቆርቆሮ ውስጠኛው አካል ላይ ያዥና እየተንጠባጠበ እንቅልፍ ይነሳን ነበር። እያደር የእስር ቤቱ ሁኔታ መለወጥ ጀመረ። የፖለቲካ እስረኞች እየበዙ መጡ። በዚያ ወቅት የ10ኛ 11ኛና 12ኛ ክፍል ተማሪዎች ታስረው ነበር። ቀስ በቀስ እየተግባባን ስንመጣ እኔም ማውቀው ለማስተማር የእንግሊዘኛ ቋንቋ በመሆኑ ከእስረኞቹ አንዱ ልጅ ብዙ ተረቶች ያውቅ ስለነበር ተረቶቹን ወደ እንግሊዘኛ እየተረጎመ የቋንቋ ችሎታውን እንዲያሻሽል ሳደርግ የተረጎማቸውን ተረቶች በየሳምንቱ ለልጆች በመላክ የሀገራችንን ባህል እንዲማሩበት አደርግ ነበር። በአንድና በሁለት ተማሪዎች የተጀመረው የማስተማር ሥራ እየጨመረ ሄደ። ጧትና ከሰዓት በኋላ እንደ ቆሎ ተማሪ ከግራ ከቀኝ እየተኮለኮሉ መማር ጀመሩ። 1 ዓመት ከ8 ወራት እንደታሰርኩ አንድ ቀን ጋቢያችሁንና ልብሳችሁን ይዛችሁ ተዘጋጁ ተባልንና በአንድ ትልቅ የጭነት መኪና ተሳፍረን ሁላችንም ከርቸሌ ወርደን በቀጥታ ዓለም በቃኝ ገባን። ዓለም በቃኝ ውስጥ እንኳንስ እያንዳንዷ ክፍልና ያቺው ጠባቧ ምድረ ግቢ በእስረኛ ግጥም ብላ ሞልታ ነበር። እስረኛው ከላይ ሸራ ወይንም ፕላስቲክ ዘርግቶና ከስር ተመሳሳዩን አንጥፎ ነበር የሚተኛው። በአጋጣሚ የማውቃቸው ሰዎች አገኘውና የምጠጋባት ቦታ ሰጥተውኝ ጋቤን አነጣጥፌ ሜዳው መሃል ተኛው። ከተወሰኑ ቀናት በኋላ ቦታ ተገኘልኝና ዓለም በቃኝ ክፍል ቁጥር 22 ገባው። እነዚያ ከ3ኛ ፖሊስ ጣቢያ አብረውኝ የመጡት ወጣቶች የኔን ክፍል ማግኘት እንዳወቁ ጊዜ ሲኖራቸውና ሲፈቀድላቸው እየመጡ የማስተማሩን ተግባር ቀጠልኩበት። ይህን ያዩ 10ና 12 የሚሆኑ ሌሎች ወጣቶች እኛንም አስተምረን አሉኝ። ባስተምራችሁ ደስ ይለኛል። እንደምታዩት ክፍላችን 6 ሜትር በ2.5 15 ሜትር ካሬ ናት። እዚች ውስጥ አነሰ ቢባል 10 አለበለዚያም ከዚያ በላይ ሆነን የኖር ነው። ከፍ ያለ የቦታ ጥበት አለብኝ። የሰው መኝታና ፍራሽ የተከበረ ነው። ስለዚህ እንዴት ላስተምራችሁ እችላለሁ አልኳቸው። ከጥቂት ቀናት በኋላ ከ2 እስረኛ መምህራን ጋር ተመልሰው በግቢ ውስጥ 1ኛ ደረጃ ትምህርት ቤት አለ፣ እኛ ግን የ2ኛ ደረጃ ትምህርት ቤት ተማሪዎች ስለሆነን አስፈቅድና አስተምረን አሉኝ። ማንን የማስፈቅደው አልኳቸው። አንተ የእስር ቤቱን አዛዥ ብትጠይቃቸው እምቢ አይሉህም አሉ ወጣቶቹ።
ሁለቱ መምህራን አንተ ካስፈቀድክ ለማስተማሩ እኛ አለን አሉኝ። በዚያኑ ጊዜ መልስ ልሰጣቸው አልቻልኩም። ምክንያቱም ብዙ ነገር አእምሮዬ ውስጥ ተመላለሰ። እኔ የኢሃፓ ወይንም የመይሶን ወይንም የማንኛውም የፖለቲካ ድርጅት አባል እንዳልሆንኩኝ ሁሉም ያውቃል። በዚህ ላይ ደግሞ እኔ በወቅቱ 38 ዓመቴ ስለነበር በሁሉም አይን እንደ ሽማግሌ ስለምታይ አትጠረጠርም የሚል ግምት ይዘው ነበር የመጡት። ስለሆነም አድማ ሊያስመቱ ነው ቢሉስ በማለት በጣም ሰጋው። ጊዜው በጣም አደገኛ ነበር። ሰው የተወሰደ በየመንገዱ ይገደላል። ብጠይቅ መልሱ ምን ይሆን በማለት ከራሴ ጋር ትልቅ ፈተና ገባው። በአንድ በኩል ሕይወቴን ጠብቄ ከቤተሰቦቼ ጋር መቀላቀል እፈልጋለሁ። በሌላ በኩል ደግሞ እነዚህን ልጆች እምቢ ለማለት አስቸጋሪ ሆኖ አገኘሁት። እምቢ ብላቸው ራሱ የሞት ሞት ነው። ዝም ብላቸው ደግሞ እነሱን የመግደል ያልሆነ ተሰማኝ። የመጣው ይምጣ ብዬ ቆርጬ ሄድኩኝ። አዛዡ ጽሕፈት ቤት ገብቼ ተራዬን ስጠባበቅ ምን ያደርሱብኝ ይሆን? ግርፋት ወይስ እስራት በማለት ፈርቼ ነበር። እንደገባው ምንድነው የምትፈልገው አሉኝ። እንግሊዘኛ የማስተምራቸው ልጆች አሉኝ። እዚህ ግቢ የአንደኛ ደረጃ ትምህርት ቤት አለ። ብዙ ተማሪዎችም አሉት። አሁን ግን ሁለተኛ ደረጃ እንድንከፍት እንዲፈቅዱልን የመጣሁት አልኳቸው። በእውነት ያልጠበቅኩትና ያላሰብኩት መልስ ተሰጠኝ። ይህማ ጥሩ ሐሳብ ነው፣ ቀጥል፣ ፈቅጄልሃለሁ ሲሉኝ በጭራሽ ማመን አልቻልኩም። ምክንያቱም በደርግ ጊዜ ሰው ሁሉ ውሳኔ ለመወሰን በጣም ይፈራ ነበር። ከዚያም የእስር ቤቱን የሴኩሪቲ ኃላፊ ጠርተው አቶ ዮሐንስ ሁለተኛ ደረጃ ትምህርት ቤት ከፍቼ ላስተምር ስላለ ፈቅጄለታለሁና የሚያስፈልገውን ሁሉ አድርግለት ብለው አዘዙ። በውሳኔው ተግባራዊነት የተነሳ ትምህርት ቤቱን ማዘጋጀት በማስፈለጉ ከዓለም በቃኝ መውጣት የማንችለው ሰዎች ፓርታው ወይንም በሩ ተከፈተልን። ከጥቂት ጊዜ በኋላ ከንጉሳውያን ቤተሰብና ከሁለት የደርግ አባላት በስተቀር ሌላ ሁሉ በትምህርት ቤቱ እንቅስቃሴ የተነሳ ቀኑን ሙሉ ከዓለም በቃኝ መውጣትና መግባት ጀመረ። እጅግ በጣም ጥሩ አስተማሪዎች ነበሩን። ለምሳሌ በዚያን ወቅት በአዲስ አበባ ሁለተኛ ደረጃ ትምህርት ቤቶች ውስጥ በማቴማቲክስ ቢኤስሲ ዲግሪ የነበረው አንድ መምህር ብቻ ሲሆን ወህኒ ቤት ግን 6 ነበሩ። የዲግሪውን ነገር ተወኝ። በዚያን ጊዜ ወህኒ ቤት ውስጥ የነበሩት መምህራን ኢትዮጵያ ውስጥ የትም ያልነበሩና የተሟሉ ነበሩ። እኔ ከዛ በፊት አስተምሬያለሁ። ነገር ግን ባለሙያ ወይንም የሰለጠነ መምህር አልነበርኩም። እዚያ ግን በፊዚክስ፣ በማቴማቲክስ፣ በባዮሎጂ፣ በኬሚስትሪ፣ በእንግሊዘኛ፣ በሂሳብ በፈለግከው ማስተርስ፣ ፒኤችዲ የነበራቸው የዩኒቨርሲቲ አስተማሪዎች ነበሩ። ሁሉም በአንድ ጊዜ ተሰባስበው ትምህርት ቤቱን ለማቋቋም ወሰኑ። ወዲያውኑ ርዕሰ መምህር እንደሆን መረጡኝ። እኔን የመረጡኝ ትምህርት ቤቱን ለማስፈቀድ በመቻሌና በየትኛውም ወገን የነበሩ የፖለቲካ ሰዎች እኔን እንደ መምህራቸው እንጂ እንደ ጠላት ወይንም እንደ ተወዳዳሪ ስለማያዩኝ ነበር። ትምህርት መስጠት እንደጀመርን ለማስተማሪያ የሚያገለግሉ ጽሑፎች ቢዘጋጁም ጽሑፉን መጻፊያ ታይፕራይተር አጣን። ባለቤቴ እንድትልክልኝ ጠየቅኳት። እሷ ግን ይህማ ታይፕራይተር አስገብቶ ሌላ ነገር ሊሰራ ነው ብለው ጣጣ ሊያመጡበት ነው ብላ በፍጹም እምቢ አለችኝ። በእጃችን እያባዛን ስራችንን ቀጠልን። ችግራችንን የሰማ አንድ ፖሊስ 2 ታይፕራይተሮች ዋናው አዛዥ ቢሮ ስር ምድር ቤት ውስጥ እንዳሉ ነገረን። ዋናው አዛዥ እንዲፈቅዱልን ጠየቅናቸው። ሳያቅማሙ ፈቀዱልን። አዛዡ እጅግ በጣም የሚደነቁ ተባባሪ ትልቅ ሰው ነበሩ። ታይፕራይተሮቹ በኢጣሊያ ወረራ ጊዜ ገብተው እዚያው ለዘመናት ተረስተው የኖሩ የጥንት ኦሊቬቲ ነበሩ። አይሰሩም። አንድ መምህር 2ቱን በትኖ በመገጣጠም አንድ ሙሉ ታይፕራይተር ስለሰራልን አስተማሪዎቹ ኖቶቻቸውን በሚገባ የማዘጋጀት ዕድል አገኙ። ተሳካልን። በታይፕራይተሮቹ የሚጽፍ በማጣታችን እኔ ድሮ ተምሬ ስለነበር ገባሁበት። ትምህርት ቤቱ የተፈቀደልን ህዳር ላይ ስለነበር ተማሪዎቹን ፈተና እንዲወስዱ ለማብቃት ሌት ተቀን መስራት ጀመርን። ጧት 12 ሰዓት ላይ ፓርታ ወይንም በር ሲከፈት ይወጣን እስከ ምሽት 3 ሰዓት ድረስ በመስራት ፍላጎትን ቆይ ነበር። ማታ ማታ እናስጠናለን። ሁሉም በየፊናው የተቻለውን ያደርግ ነበር። የፈተና ጊዜ እንደተዳረሰ ዋናው አዛዥ ዘንድ ቀርበን ልጆቹን አስተምረን አዘጋጅተናል፣ እባክዎ ለማስፈተን ይፍቀዱልን አልናቸው። የት ነው የምታስፈትኗቸው? ውጭ ወጣችሁ ለማስፈተን ነው አሉን። ዩኒቨርሲቲ ከመሄድ ፈታኞች እዚህ መጥተው እንዲፈትኑልን እንጠይቃለን ስንላቸው ትንሽ ደንገጣሉ። ከግቢ ውጪ የምንወስዳቸው መስሏቸው ነበር። እስኪ ላስብበት፣ ነገ መጥተህ ጠይቀኛሉ። ያን ያህል ለፍተን አስተምረን ልጆቹ ካልተፈተኑልን ያ ሁሉ ድካም ከንቱ ሊቀር ሆነ። በማግስቱ ጠየቅኳቸው። ደርግ ጽሕፈት ቤት ሄጄ አነጋግሬያለሁ፣ ዩኒቨርሲቲ ሄደ እንድታነጋግር ተፈቅዶልሃል አሉኝ። ማመን አልቻልኩም።